ጭርስ እንግዲህ ለማናውቀው ደስታ ኧረ ይታወቃል። ይኸውልሽ ማርቲ ዛሬ ራሱ መጨፈር ሁሉ አምሮኛል። እውነቴን ነው የምልሽ ከልጆቼ ጋር መጨፈር አምሮኛል። ደረስ እስኪ እንጫወት። እንዴ በባ አባዬ እውነት ነው አባዬ
ሰላም ውዴት ቤተሰቦቼ እንዴት ናችሁ? ለሰላምታ ያብያላችሁ ቤት ድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻው ማየት አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ሁሌም ስለምትከታተሉኝ አመሰግናለሁኝ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ዛሬ በጣም ደስ የሚል ዜና ነበረ። ጋሽ ደረጀና ዳጣ እንግዲህ በጣም ደስ በሚል ሁኔታ የአባትና የልጅነታቸውን አረጋግጠዋል። ደስታቸውንም በእንባ ገልጸዋል ማለት ነው። በጣም ነበር ደስ የሚለው እንግዲህ በባለፈው ክፍል እንደነገርኳችሁ ማለት ሁላችንም ደንግጠን ነበረ። ግን በእርግጠኝነት እኔ እርግጠኛ ነበርኩኝ ጋሽ ደረጀ እና ዳጣ ምንም ጥርጥር የለውም አባት ልጅ ናቸው። ግን ነገሩ ውሃ መታን ማርቲንና ናታንን ስትጠይቃቸው አልመጣችም ያለችው እኔ እንደውም የገመትኩት በዛው እነ ሞገስ ጋር ሄዳ ሊሆን ይችላል ብዬ ነበር ያሰብኩት። ምክንያቱም ደስታዋን እነሱን ለማካፈል ምክንያቱም ቤት ስትመጣ እዚህ ሚስጥሯን የሚያውቅ ሰው ስለሌለ ማንም ሰው ሀሳቧን አይካፈላትም። ስለዚህ ለዛ ነው ብዬ አስቤ ነበረ። ግን እንደዛ አልነበረም። ውሃ እንግዲህ ስላላየቻት ነው እንጂ ዳጣ መታለች። መታም ክላሷ ነበር የተቀመጠችው። የሚገርመው ወረቀቱን ተሰጥተዋል እንጂ ገልጠው አላዩትም ነበር ማለት ነው የዛን ሰዓትም። ከዛ እንግዲህ ያው ጋሽ ደረጀና ዳጣ ቤታቸው ከተመለሱ በኋላ ካላየ ነው ብላ ጋሽ ደረጀ ስታስቸግረው ነበር። ዳጣ አልጋው ክላስ ዝንኔው ምናምን ያት ነው እንደዛ አይታለም። እኔ እና አንቺ ብቻችን መኪና ውስጥ ሄደን መስታወታችን ዘግተን ነው የምናየው። ምክንያቱም እዚህ አይታወቅም፣ ልጆች አሉ። ማርቲ ግዴታ ማርቲ ቤት ስለሌለች ብቻ አይደለም ማየት ያለብሽ፣ ተረጋጊ ብሏት ነበረ። ዳጣም እንግዲህ በቃ በሰስፔንስ ከመሆኗ ከመጓጓቷ የተነሳ ስታጣድፈው ነበር ጋሽ ደረጀን። ግን በመጨረሻም እንግዲህ ችግር የለም ተረጋጊ እያለ አልጋ ቤት እያወሩ እያለ እንግዲህ ኤቢ ሰምታ ነበረና አብይል ምንድነው ብላ በሩ ላይ ነበር ዳጣም ስትወጣ አገኘቻት። መኪና ውስጥ ነው የምነግርሽ ሂጂ፣ አለበለዚያ አርፈሽ ካልተቀመጥሽ እመታሻለሁ እያላት ነበርና እንደ አብይል ልደበድበኝ እያለችው ነበር። አዎ ካላረፍሽ አይቀርልሽም ነበር ያላት ጋሽ ደረጀም። ከዛም በኋላ እንግዲህ ቀጥታ እሷም ሞታ ነበረ። አብይልም ይሄን ሰምታ እያንዳንዱን ያወራችሁትን ሰምቻችኋለሁኝ፣ ደግሞ ቆይ እነግርልሻለሁኝ ለእናቴ ነው የምናገረው ምናምን እያለች እየዛተች ነበረ። ግን የመጀመሪያውን ስላልሰማች ምንም አንተን አላመጣችም ማን ነው ውድ ቤተሰቦቻችን። ከዛ በኋላ እንግዲህ ጋሽ ደረጀና ዳጣ ከመኪናቸው ሄደው ቀድማ እንግዲህ አብጌል በቃ መኪና ውስጥ ዳጣን ህር ብለሻታል፣ እኔ መኪና ውስጥ ካልሄድኩ አለች። እሺ ጃዳት ማለት ነው። ከዛ ሄዳ ምን ብትል አሪፍ ነው ማን ነው ሰላምን ያስረግዛት። ሰላምን የሰላምን አባት ለምንድን ነው እናንተ ማታውቁት? ዋሽታለች ቅብጥርሲ በቃ ማትለው ነገር የላትም ጋይስ። በስመ አብ ኧረ ጉድ ረዳጣ ማን ነው አብጌል ታይ እንግዲህ ጋሽ ደረጀ ታሳብሪው ነበር የደረሰችው። በመጨረሻም የአባቴ የተጻጻፈችውን ቴክስት ብሏት ነበረ። ምንድን ሲላት የሰላምን ስልክ ጠልፌው ስትል በቃ በጣም ነበር ጋሽ ደረጀ የተናደደው። ቴክስቱንም ማንበብ አልፈልግም፣ ሲቀጥልም አጥፊ አውርጅ የእሷን ስልክ የጫንሽውን ጠለፍሹን ደልች ብሏት ነበረ። ከዛም በኋላ እንግዲህ አስጠፍቷት ከመኪና ላይ ውረጅ ብሎ ወርዶታል። ከዛ በኋላ ዳጣ መጣ። ዳጣና ጋሽ ደረጀ እንግዲህ በጣም ነበር የተጨነቁት ውጤቱን ለመክፈት። ዳጣም እንግዲህ እውነታውን ግለጠውና ይታይና አንተ ስለምን ትጨነቃለህ? እኔ ስለምን ቁርጤ ልወቅ ነበር ያለችው። በመጨረሻም እንግዲህ ከብዙ ጭንቀት በኋላ ዳጣ ወረ እንትኑን ቀምታ በቃታው እኔ እንደዚህ ሰው ሲተክዝ ምናምን ማየት አልፈልግም እያለች ነበረ። እንግዲህ ጋሽ ደረጀ ልጅስ ባትሆኚ ልጅ ነሽ እኮ ግን እኮ በቃ ማለት ውስጥ እያመነ አሁን በዚህ ሁኔታ ሌላ ነገር ቢፈጠር አስበሽዋል እያላት ነበረና በቃ እንግዲህ የሚው ከሆነ ሰየው ካልሆነም ግዴታ አባትና ልጅ እኮ ግዴታ መወለድ ብቻ እንትን አይልም። አባትና ልጅ ነን እናንተ መቀጠል እንችላለን እኮ ምናምን እያለች እንግዲህ ዳጣ በሚገርም ሁኔታ ጋሽ ደረጀን በቃ እያበረታችሁ እያጽናናችሁ እያጠነከረችው ነበረ። በመጨረሻም እንግዲህ ደስ በሚል ሁኔታ ውጤቱ ተከፍቶ ያው ዳጣ እንግሊዝኛ ስለማታነብ ጋሽ ደረጀ ነበር ያነበበው። ከዛም ልክ ውጤቱ አባትና ልጅ መሆናቸውን ሲያይ በቃ የሚለው ነገር ሁሉ ሲጠፋበት ቀጥታ ሄዶ ከመኪናው በቃ ፍሬኑ እንትኑ ላይ ነበር ሄዶ እንግዲህ በቃ ማርሹ ላይ ሄዶ ድፍት ያለው ቤተሰብ በቃ በጣም ደስታውን መቆጣጠር አልቻለም። ከዛ በቃ እንደዛ ሲሆን ዳጣ ያሰበችው ምን ነበረ? በቃ አባትና ልጅ አይደለንም ማለት ነው፣ ለዛ ነው የተከዘው ብላ ነበር ያሰበችው። እሱ ግን በጣም ደስ ስላለው ስለተደሰተ ነው። ከዛ በኋላ እንግዲህ ዞር ስትል በጣም አልቅሷል ምናምን እና ምን ሆነህ ነው ስትለው በቃ ልጄ ነሽ ምናምን ሲላት በስማም ዳጣ እንግዲህ ቀወጠችው፣ ጮኸች ነው ብላችሁ ጮኸች። በስማም ደስታ እኮ ግን ነው ይስ አንዳንዴ ደስታ በጣም ገባር ነው ቤተሰቦቼ። እና በጣም ደስ የሚል ነበረ ስታይሳየ ነበረው ሪአክሽን እና በጣም